ሰላም እግዚአብሔር ይብዛላችሁ በያላችሁበት እንደምን አላችሁ እንደምን ቆያችሁ ውድ ነው መርከብ ሚዲያ ቤተሰቦች እግዚአብሔር አምላካችን በድጋሚ ስላገናኘን ስሙ ይክበር ይመስገን። ዛሬው ቆይታችንም የተሰባሰቡ መልእክቶች አሉ በቅደም ተከተል እናያቸዋለን። ወደ መጀመሪያው መልእክት ልወስዳችሁ ምናልባት ብናያቸው ብንሰማቸው የምናተርፍባቸው የምንጠቀምባቸው ምናልባት አንዳንዶቹ ደግሞ የሚያሳዝኑም መልእክት ጭምር ነው ይዤላችሁ የመጣሁትና ያ ማለት ግን ማዘን ማለት ምን ማለት ነው የሚለውን ሰላም እግዚአብሔር ይብዛላችሁ በያላችሁበት እንደምን አላችሁ። እግዚአብሔር አምላካችን በድጋሚ ስላገናኘን ስሙ ይክበር ይመስገን። በዛሬው ቆይታችን እንደዚሁ የተለያዩ መልእክቶችን ይዤላችሁ መጥቻለሁኝ። ከናንተ የሚጠበቀው መልእክቱን ሼር ላይክ ያደረጋችሁ ቆይታችሁን ከኔ ጋራ ማድረግ ነው። ወደ መጀመሪያው መልእክት ወሰዳችሁ መልካም ቆይታ ይሆንላችሁ። ከትርጉም ጋር በተያያዘ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 3 መንፈሳዊ ውድቀቶችን አስተናግዳለች። በታሪክ ውስጥ 3 ህመሞች ብየዋለሁ። ቁስል ከቆሰለ በኋላ ቢድን እንኳ ጠባሳው አይለቅም። ጠባሳው የማይለቅ የማይሽር ቁስሎችን በቤተክርስቲያን ውስጥ ተፈጽመዋል። በታሪኳ ውስጥ በ1700 ዓመት የክርስትና ታሪክ ውስጥ ማለት ነው። ይሄ አንደኛው በግብፃውያን ሴራ ምክንያት የደረሰብን የታሪክ ቁስል ነው። ታውቃላችሁ በፍትሐ ነገሥት አንቀጽ 4 ቁጥር 50 እና ኒቅያ 42 በተባለ ፍትሐ ነገሥት ውስጥ ማለት ነው ኮት ያደረኩት ነው። ምንድነው የሚለው? የኢትዮጵያ ሰዎች ከአዋቂዎቻቸው ወገን በራሳቸው ፈቃድ ሊቀ ጳጳሳቸውን ለራሳቸው አይሹሙ። ጳጳሳቸው ከየት መምጣት አለበት? ከእስክንድሪያ መምጣት አለበት ተብሎ በስርዋጽ ማለት ነው በመሃል በገባ ሐሰተኛ ትርጉም ማለት ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለ1700 ዓመት ያለ ጳጳስና ያለ ፓትርያርክ እንድትኖር ተደርጋለች። ያለ እረኛ 111 የሚሆኑ የግብፅ ጳጳሳት ኢትዮጵያ ውስጥ እየመጡ ቋንቋውን ሳያውቁ ህዝቡን ሳያውቁ ለፖለቲካቸው እና ለራሳቸው ጥቅም ቤተክርስቲያንን ተጠቅመውባታል። ይሄ የትርጉም ውጤት ነው። ሁለተኛ በአፄ ዘርዓ ያዕቆብ አማካኝነት የተተረጎሙ በንጉሱ ማለት ነው በ15ኛው መቶ ክፍለ ዘመን ሚዛን የጎደላቸው። ምን ማለት ነው ሚዛን የጎደለው ማለት? ህገወጥ ማለት ነው። ሚዛን የሌለው መጽሐፍ ቅዱሳዊ ያልሆኑ ድርሳናትና ገድላት ተአምረ ማርያምን ጨምሮ ያደረሱት መንፈሳዊ ቁስል ነቀርሳ ብየዋለሁ። ነቀርሳ ነው። ዛሬ ያን ጊዜ የተተረጎሙ መጽሐፍት ዛሬ እንደ ዋና እስትንፋሰ መለኮት እንደሚባሉ ከመጽሐፍ ቅዱስ እኩል የሚታዩ ህዝባችን ወንጌልን እንዳይሰማ አስረው የያዙ ጸሐፊያቸው እንኳን ማን እንደሆነ የማይታወቁ ህዝባችን ግን ከመጽሐፍ ቅዱስ ይልቅ በእነርሱ ላይ የተመሰረተባቸው ጠባሳ የመጣው የዛሬ 500 ዓመት ነው በትርጉም ምክንያት። ይሄ አሁን የአፄ ዘርዓ ያዕቆብም ይሁን የግብፃውያን ትርጉም ጠባሳው እስካሁን ድረስ አልለቀቀንም። አለ አሻራው፣ ውድቀቱ አለ። ሶስተኛ እና ዛሬ የምንነጋገርበት ጠባሳ ነው፣ ነቀርሳ። ሶስተኛው በዘመናችን ባሉ መንፈሳዊ አባቶቻችን በዘመኑ ባሉ በቅዱስ ሲኖዶስ አማካኝነት የ2000ውን የአማርኛ መጽሐፍ ቅዱስ በመበረዝና በመደለዝ ያደረሱት መንፈሳዊ ቁስል ነው። የጻፉ ሰዎች ግማሾቹ የሉም፣ አሁን ሞተዋል። እኛም እናልፋለን። መጽሐፉ ግን እየቀጠለ ነው ያለው። ትውልድ ዛሬ ይሄንን እያነበበ ትውልዱ እንዳይድን እንቅፋት ሆኗል። ይሄ ትርጉም፣ ይሄ ቁስል ነው። ይሄን ያደረጉ ጳጳሳት ዛሬም አሉ። ይሄን ያደረጉ ሊቃውንት ዛሬም አሉ። የተወሰኑት ቢሄዱም እንደሰማችሁት ማለት ግራ የሚያጋባ ትምህርት
እውነት ያለው የሚመስል ግን ደግሞ ግራ የሚያጋባ ትምህርት ነው በእኔ በግሌ የተረዳሁት እዚህ መልእክት ላይና እውነት ያለውን ሰንስ እውነትነቱ ምንድነው? የመጀመሪያው ለምሳሌ ከግብጾች ጋር በተገናኘ ያለን ታሪክ እሱን እቀበላለሁኝ። እሱን እቀበላለሁ ሰንስ ለስንት ዘመን ያክል ከግብጽ ፓትርያርክ ሲሾምልን እንደነበረ ያው ሁላችንም የምናውቀው እውነታ ነው። እንግዲህ በንጉሱ ዘመን ነው እንግዲህ ኢትዮጵያ የራሷን ፓትርያርክ መሾም እንድትችል እንግዲህ ያንን ስልጣን ወደ ኢትዮጵያ የመጣው ማለት ነው። አንዱ እውነታ ይሄንኛውን እኔ በግሌ ጋራለሁ። ወደ ሁለተኛው ስንመጣ ግን እውነት ለመናገር የመጀመሪያውም ከግብጽም ከሆነ በኋላ አሁን በራሷ ኢትዮጵያ ሀገራችን እንግዲህ ዳይነን ነገር ማድረግ ከጀመረ በኋላ የመንፈሳዊነት ልካችን ወይም ሚዛናችን ምን ላይ ነው ያለው የሚለውን መፈተሽ ተገቢ ይመስለኛል። እንግዲህ አንድን ስልጣን ማግኘት ብቻ ሳይሆን በዛን ጊዜ የነበሩ ኦርቶዶክሳውያን መንፈሳዊ ህይወታቸውና አሁን ላይ ፓትርያርክ መሾም ከጀመርን ወይም ጳጳስ መሾም በራሳችን መሾም ከጀመርን ያለን መንፈሳዊነት ምን ይመስላል የሚለውን ነገር ሚዛን ላይ አስቀምጦ መመዘን ተገቢ ነው ብዬ አምናለሁኝ። ምናልባት ብዙ ተጽዕኖዎች ሊኖሩ ይችላሉ። አሁን ላይ ያለው ጊዜው ቴክኖሎጂው ብዙ ነገሮች ኦፕን እየሆኑ ሰዎችን ወዳልሆነ መንገድ እየገፉ እየወሰዱ ስለሆነ የዛ ተጽዕኖም ልንችል ይሆናል። ግን ደግሞ በማንኛውም ጊዜ ይሁን ባለንበት ጊዜ ያለውን ፈተና ሬዚስት አድርጎ ያንን ጊዜ ፊት አድርጎ ጊዜውን መዋጀት እና ለዛ የሚበቃ ትውልድ መፍጠር ከአባቶች የሚጠበቃል፣ ከመምህራን ይጠበቃል፣ ከኛም ይጠበቃል። እኔ አሁንም ቢሆን ከግብጽ ለምን ተላቀቅን ወይም አልተላቀቅን የሚለው አይደለም አጀንዳዬ። የት ላይ ነው መንፈሳዊነታችን የትኛው ላይ ነበረ ወይም በማንኛው ዘመን ነበር የሚለው መሰረታዊ ጉዳይ ይመስለኛልና ዛሬም እኛም ሀገር እንደውም የበለጠ መከፋፈሉ የመጣው የራሳችንን ጳጳስ መሾም በጀመርንበት ዘመን ነው አይደል? አሁን የራሱን ሁሉም አቋቁማለሁ የሚልበት ዘመን ማለት ነው። ዞሮ ዞሮ ምን ለማለት ነው ከእስክንድርያ ይመጡ የነበሩትም እውነት ለመናገር አብዛኞቹ የፖለቲካ አጀንዳ ተሸክመው እንደሚመጡና ከግብጽና ከአባይ ጋር የሚገናኝ አጀንዳ ያላቸው መሆኑ የሚታወቅ እውነታ ነውና ዞሮ ዞሮ ግን እውነትነት ያለው የሚመስል ግን መርዛማ መልእክትም መሆኑን እውነት ለመናገር በዙ አጋጣሚ በግሌ ይሄን ነው ላስተላልፍ የምችለው። ሁለተኛው በአፄ ዘርዓ ያዕቆብ ዘመነ መንግስት ጊዜ ያሉ የገድላት ተአምራት ታምረ ማርያምን ጨምሮ የሚል የተላለፈ መልእክት አለ። አልቀበልም ይሄን እኔ በግሌ እውነት ለመናገር ድርሳናትም ገድላትም ተአምራትም ዝም ብለው አይደለም የተጻፉት ነው። ከመጽሐፍ ቅዱስ የበለጠ አስፈልጠንም አይደለም ያንን ምን ይዘው እኔ እንጃ እንግዲህ ምን መልኩ ሰዎች ይሄን ነገር ዲፋይን አድርገው ሊገነዘቡት እንደሚችሉት አላቅም። ግን በግሌ ግን ይሄ መልእክት ሶስቱ ካንሰር የተባሉትን መቀበላቸው ወስዳቸዋሉ። ከተነገሩት ውስጥ ራሱ ማልቀበላቸዋሉ። ስለዚህ ገድላት ተአምራት ላይ የሚለውን ሐሳብ እኔ ሙሉ በሙሉ አልቀበልም። እንክርዳድ ሊኖር ይችላል ኤሰንስ ምን ማለት ነው? ለምሳሌ በቅርብ አሁን የተወገዘ መጥምቀ መለኮት ቅዱስ ዮሐንስ መጽሐፍን ተብሎ በቅዱስ ሲኖዶስ የተወገዘ መጽሐፍ አለ አይደለ? አንዳንድ እንክርዳዶች አይኖሩም ማለት አንችልም። ግን ጥቅልል አድርጎ ታምረ ማርያምንም ጭምር በሚል ማለት ነው። ይሄ መናፍቃዊ የሆነ መልእክት አድርጌ ነው እኔ በግሌ የወሰድኩትና ልክ አይደለም። በዘመኑ የነበሩ አፄ ዘርዓ ያዕቆብ ምን ማድረግ እንዳለባቸው የሚያውቁ ትክክለኛውን የመንፈሳዊ ህይወት ሲከተሉ የነበሩ አባቶች ናቸውና ስለዚህ ይሄ መልእክት በግሌ የማልወስደው መልእክት ነው። በሌላ በኩል አሁንም በሶስተኛውን ብለው በሚል ተነሳ መጽሐፍ ቅዱስ ተነሳለና በ2000 ዓመተ ምህረት መጽሐፍ ቅዱስ ማህበር በሚል የተዘጋጀ አለ። እዛ ላይም ያለው አንድምታ ለምሳሌ እጄ ላይ 2 መጽሐፍ ቅዱስ አለ። በንጉሱ ጊዜ ታተመ መጽሐፍ ማለት ነው። እንደገና ደግሞ አሁን በ2000 ያለው ሁለቱም አለ። ሁለቱንም ለማስተያየት ሞክራለሁ። ብዙ ጊዜ የ2000ን ስንመለከት ሐሳቦችን ዘርዘር አድርጎ የማቅረብ ልክኛ በሚገባ አይነት ቋንቋ ተደርጎ የተቀረበ አይነት ይዘቶች አሉትና በአጠቃላይ ግን መልእክቱ በራሱ ካንሰር በሚል ተጀመረበት አካሄድ እኔ ልክ ነው ብዬ አላምንምና ይሄን ልላችሁ ፈልጌ ነው። ወደ ቀጣይ መልእክት እንሂድ። ምንድነው ትልቅ ደረጃ ደርሰልኝ አግብተህ ልጆች አፍርተህ ልጆችን አይቼ በሞት አይቆጭም። እንግዲህ ላገባል አግባ
እውነት እንዳትሞኝ ሶፎንያስ፣ እንደመከርኩ እግዚአብሔር የሰጠህን ብቻ አግባ። መልክ አይመረጥም። ምክንያቱም መልኳ መጥፎ ቢሆንም ይቺ ልጅ በጣም አስተዋይ ልትሆን ትችላለች። ስለ ቤቷም፣ ስለ ልጆቿም፣ ስለ ማንኛውም ነገር አሳቢ ትሆናለች። እግዚአብሔር ከእንትን የተመረቀች ልጅ ትሆናለች እና መልክ መምረጥ የለብህም ልልህ ነው። እግዚአብሔር የሰጠን ተመካክራችሁ መኖር ትችላላችሁ። ይሄን ነው የምለው። እሺ ቀበላል። በቅርቡ እንግዲህ ከእግዚአብሔር ጋር እናገባለን። እውነት ነው የምልህ። በዚህ አጋጣሚ ግን ካገኘሁሽ አይቀር ምርቃትሽን በውስጥ በጣም መርቂ። ደስ ይለኛል። ጤና ይስጥሽ። አሁንም ጤና እድሜና ጤና ይስጥ። አሜን። ፍሬ ይስጥ። አብዝቶ ይስጥ። ይሄን ልጅ አይዞህ፣ ይሄን ልጅ ይስጥ። አሜን። እንግዲህ ሰሞኑን በጣም አየሩ ሞልቶት የነበረው ጉዳይ የጋዜጠኛ ሶፎንያስ ጉዳይና ያው ፍሬዘርን በተመለከተ ግን ያው ሰምታችሁታል፣ ታውቁታላችሁ፣ ሰርቼበታለሁና ድጋሚ ያመጣሁበት ምክንያት ይሄ የረከሰ አይነት አሰራር ምን ያክል ልብ ሰባሪ እንደሆነ በዚህ ሰዓት እናቱ ይሄን ስትሰማ ከዚህ በፊት በነበረ ፕሮግራም ላይ ልጇን እንዳገባላት እንዲወልድላት አይኑን ባይኑ እንዲያይ እሷም አያት አማት መሆን ፈልጋ እናት መሆን ፈልጋ የልጅ ልጅ ማየት ፈልጋ ምኞቷን ከልብ እናትየዋን ሰሙታላችሁ። ግን አሁን ላይ እሱ ሆኖ የተገኘበትን መንገድ ደግሞ ስትሰማ ምን ያክል ልቧ እንደሚሰበር፣ ምን ያክል እንደምታዝን፣ ምን ያክል መኖሯን እስከምጠላ ድረስ ነው። መቼም እንዲህ አይነት ነገር በዚህ ጉዳይ ልጃቸው እንደዚህ ሆኖ ስታይ ምን ሊሰማቸው እንደሚችል ነው እኔ በግሌ ፊል ያደረኩት እሱ ነውና ይሄ ነገር በነገራችን ላይ ግለሰቦችን ብቻ አይደለም የሚያጠፋው። ይሄ ሰዶማዊነት እንቅስቃሴ ማለት ነው ቤተሰብን ይበክላል፣ አካባቢን ይበክላል፣ ትውልድን ይበክላል፣ ሀገርን ይበክላል፣ ብዙዎችን ያሳዝናል፣ ያስቆዝማል። ለዛ ነው ልክ አይነት አይደለ አካሄድ ነው፣ እርኩስ መንፈስ የሰፈነበት መንገር ነው እያል ሁሌ የምንናገረው። ታስታውሳላችሁ በሎጥ ዘመን የነበረውን ወንድ ጠፍቶ ልጆቹ ከአባታቸው ጋራ አንሶላ እስከሚጋፈፉ ድረስ ማለት ነው የወይን ጠጅ አጠጥተው ከአባታቸው እንዴት እንደጸነሱ ታውቃላችሁ። በመጽሐፍ ቅዱስ ታሪክ ኦሪት ዘፍጥረት ምዕራፍ 19 ስንመለከት መጽሐፍ ቅዱስ ታሪክ የአባትነትንም የአያትነትንም ታሪክ ይዞ የምናገኘው ሎጥ ነው። ከራሱ ልጆች ስለወለደ ማለት ነው። አውቆ ሳይሆን አስክረውት። ያን ያደረጉበት ምክንያት ደግሞ ምንድነው? የሰዶምና የገሞራ ከተሞች በእሳት ድን ስለጠፉ ሰው ልጅ ሁሉ ጠፍቷል። በቃ ከመጥፋቱ በፊትም ትዳር እንመስርት ቢሉ ከተማ ውስጥ ሴት ከወንድ ወንድ ደግሞ ከሴት ጋር የሚጋባበት ስርዓት ስላልነበረ የሰዶማዊ ከተማ ስለነበረች ስለዚህ ዘር ሊቋረጥ ስለሆነ አባታቸውን የወይን ጠጅ ጠጥተው ከሱ ጋራ ተኝተው ልጅ እንዲወልዱ ሆነ ማለት ነው። ትውልድ ተቋረጠ ማለት ነው። በሰዓቱ ሎጥ በጣም አዝኖ ነበረ። ዛሬም የምናያቸው እንደ አይነት ሐዘኖች አሉ። በልጆቹ ያንን በማድረጋቸው ምክንያት በጣም አዘነ ሎጥ። አልፎ ተርፎም አነባ፣ አለቀሰ። ወደ አብርሃም ሄዶም የሰራውን ነገር ሁሉ ነገረው። ምን ላድርግ እግዚአብሔርን በድያለሁ አለ። በል የወይን ዛፍ ተከልና እሷ ላይ አልቅስባት አለው። አለቀሰ። በእንባው ያችን የወይን ዛፍ እንድትበቅል እንድትለመልም አደረጋት። መጀመሪያ እሷ ካለመለመች እግዚአብሔር ይቅር አለህም ማለት ነው። ከለመለመች ግን እግዚአብሔር ይቅርታህን ወይም ጸሎትህን ተቀብሏል፣ እንባህን መባህን ተቀብሏል ማለት ነው ብሎ በብዙሃን አብርሃምም ነገረው። ሎጥም ለዘመናት አለቀሰ። አሁንም ልለመልም አልቻለችም፣ ልጸድቅ አልቻለችም ያቺው ወይን ዛፍ። መጨረሻ ላይ ግን በስንት ልመናና ለቅሶ ለመለመች። እግዚአብሔር ንስሐውን ተቀበለው። ሆነን ለመናገር እሱ አውቆ አይደለም። እንደውም በሎጥ ከተማ በዛች በሶዶማዊ ከተማ ሲኖር ጻድቅ ነፍሱን ሁል ጊዜ እያስጨነቀ ይኖር ነበር ይላል። እግዚአብሔር መላእክት ከዛ መጥተው ከቤትህ ከሰፈርህ ተለይተህ ውጣ፣ ቤተሰቦችን ይዘህ ውጣ ካሉት በኋላ ሰዶም በእሳት ድን ጠፍታለች። ሚስቱም ወደ ኋላ ዞራ ተመልክታ የጨው ሐውልት ሆና ቀርታለች። ከዛ ተሰደው ከሄዱ በኋላ ነው ልጆቹ የወይን ጠጅ አጠጥተው ከዚህ በኋላ ወንድ ምድራችን ላይ የለም፣ ዘር ሊቋረጥ ነው፣ ዘራችን ሊመክን ነው፣ እናታችንም የጨው ሐውልት ሆና ቀረች፣ እኛም ደናግላነን፣ ወንድ ግን የለም፣ ስለዚህ በቃ ትውልድ ሊቋረጥ ነው ብለው ያንን ውሳኔ ወስነው ከአባታቸው ጋር ተኙ። የማይሆን ነገር አደረጉ። ይሄ ምን ምክንያት ነው ካለን
የሰዶማዊነት ምክንያት ነው። አሁንም በዘመናችን የምናያቸው ነገሮች ይህንን ነው። በሰዓቱ ሎጥ እንዳዘነው ሁሉ አሁንም የሶፎንያስ እናት በጣም ታዝናለች። ልጇ እንደዚህ አይነት ነገር ውስጥ ገብቶ ስላየችው ማለት ነው። በእውነት ለእናታችን እግዚአብሔር ብርታቱ ይስጣቸው። ልጃቸውን ወደ ቀደመው ነገሩ እንዲመልሳላቸው ምኞታችን ነው። ጸበል ቦታ እንዳለ ሰምቻለሁኝ። እዛ እንዲሄድ ሰምቻለሁኝ። የተጣባውን ወይም የተቆራኘውን እርኩስ መንፈስ እግዚአብሔር ነው በሰርነቱ ይገስጽለት። እናትየዋ ግን ምኞታቸውን በጣም ነው የሚያሳዝነው። በጣም ነው የሚያመው እውነት ለመናገር ማለት ነው። ይሄን ያለንበት ዘመን ለዚህ ነው የምንዋጋው። ለዚህ ነው ልክ አይደለ አካሄድ ነው እያለ የምንለውና እግዚአብሔር የማይወደው ነውና ስለዚህ እግዚአብሔር የማይወደውን ነገር ማድረግ ደግሞ ምን ያክል እንደሚያሳዝን ነው የሚያመላክተን። እንን ካልኩኝ አንድ ሙቪ ልጨምርላችሁና ቆይታችንን እናጠናቅቃለን።